በኢትዮጵያውያን መካከል ሰላም እንዳይኖር ምክንያት ናቸው የተባሉ የተመረጡ አጀንዳዎች ላይ ሀገራዊ ምክክር ተጀምሯል። ብሔራዊ መግባባትን ለማምጣት ያግዛሉ ተብለው በምክክር መፍትሄ እንዲያገኙ ከተመረጡ አጀንዳዎች መካከልም የመንግስት ማሻሻያ የሚፈልጉ አጀንዳዎች ይገኙበታል። ከመካከላቸውም ራስን በራስ የማስተዳደር መብት እስከ መገንጠል የሚለው የህገ መንግስቱ አንቀጽ 39፣ የገበሬውና የአርብቶ አደሩ የመሬት ባለቤትነት ጉዳይ፣ የአዲስ አበባና የድሬዳዋ ከተሞች ጉዳይና አዲስ አበባ ከኦሮሚያ ክልል ጋር ያላት ግንኙነት እንዲሁም የመንግስት አደረጃጀትን በተመለከተ ለጉባኤተኛው የቀረቡ አጀንዳዎች ማረሚያ ይደረግባቸው ከተባለ የህገ መንግስት ማሻሻያ የሚያስፈልጋቸው ናቸው። ህገ መንግስቱ ይሻሻል ከተባለ ምን መሳይ ሂደቶች ይኖሩታል? ጉዳዩን አንስተን ማብራሪያ የጠየቅናቸው የህገ መንግስትና አስተዳደር መምህሩ አቶ አሮን ደጎል በስድስተኛው ሀገራዊ ምርጫ ወቅት በኮቪድ ምክንያት ምርጫው ይራዘም ሲባል ህገ መንግስቱ ይሻሻል የሚል ሀሳብ ቀርቦ እንደነበር አስታውሰው ማሻሻያው ግን ጊዜ የሚወስድ በመሆኑ ህገ መንግስቱን በመተርጎም የፓርላማው የስራ ዘመን ለ1 ዓመት ተራዝሞ እንደነበር ጠቅሰዋል። ለምክክር የቀረቡት ሀሳቦች ግን ህገ መንግስቱን በመተርጎም ብቻ ሊስተካከሉ የሚችሉ ባለመሆናቸው ማሻሻያን የሚጠይቁ ናቸው ብለዋል። ታዲያ ህገ መንግስቱ በምን መሳይ ሂደት ሊስተካከል ይችላል? እንግዲህ ህገ መንግስት ማሻሻያን በተመለከተ ሬሌቫንት የሆኑት የህገ መንግስቱ ድንጋጌዎች አንቀጽ 104 እና 105 ናቸው። ምን እንደሚለው 104 የህገ መንግስት ማሻሻያ ሀሳብ ነው ይሄ። ስለዚህ ፓርላማው በ2/3 ድምጽ ለብቻው ሴሽን ማለት ነው። ፌዴሬሽን ምክር ቤት በ2/3 ድምጽ ኦር አማራጭ ነው ኦር ከፌዴሬሽኑ አባል ክልሎች 1/3 በአብላጫ ድምጽ ከደገፉት ለህዝብ ይቀርባል ለሪፈረንደም እና ለሚመለከታቸው አካላት። ምኑ የማሻሻያ ሀሳቡ በማሻሻያው ላይ ከስምምነት ከተደረሰና ረቂቁን ማን ያዘጋጀው በሚለው ላይም በምክር ቤቶቹ ከጸደቀ በኋላ ለተለያዩ የህገ መንግስት ማሻሻያ ጥያቄዎች ህገ መንግስቱ 2 አይነት የማሻሻያ አካሄድን ይከተላል ይላሉ አቶ አሮን። አንደኛው ጥብቅ ወይንም በቀላሉ እንዳይሻሻል ተደርጎ የተደነገገና ሁለተኛው ደግሞ በቀላሉ ለማሻሻል እንዲቻል ሆኖ በህገ መንግስቱ ሰፍሯል ይላሉ። እንዴት ነው የሚሻሻለው? ድራፍቱን ማን ነው የሚያዘጋጀው የሚለው ነገር ከተስማሙ በኋላ ደግሞ ወደ ዋና እንመጣለን። 105 ላይ በዚህ ህገ መንግስት ምዕራፍ 3 የተዘረዘሩት መብቶችና ነጻነቶች በሙሉ አንቀጽ 15 እስከ 44 ማለት ነው። ይህ አንቀጽ ራሱ የማሻሻያ ፕሮሲጀሩ ራሱ እንዲሁም አንቀጽ 104 ቅድም ያልነው የማሻሻያ ሀሳብ ሊሻሻሉ የሚችሉት በሚከተለው አኳኋን ብቻ ነው ይላል። ሁሉም የክልል ምክር ቤቶች የቀረበውን ማሻሻያ በድምጽ ብልጫ ሲያጸድቁት፣ ሁሉም ምክር ቤቶች በሲምፕል ማጆሪቲ። የፌዴራሉ መንግስት የህዝብ ተወካዮች ምክር ቤት ለብቻው በ2/3 ድምጽ ያቀረበውን ማሻሻያ ሲያጸድቀው፣ ሀመሮሃ የፌዴሬሽኑ ምክር ቤት በ2/3 ድምጽ ማሻሻያውን ሲያጸድቀው። ይሄ ሪጅድ ነው። ትንሽ ሀረሪ ክልል አለች። ሀረሪ ክልል አይሆንም ካለ አለቀ፣ እዛ ላይ ያበቃል። ማሻሻያ አይደረግም። እነዚህ ላይ መሰረታዊ መብቶችና ነጻነቶች ላይ ራሱ ይሄ አሜንድመንት ፕሮቪዥኑ በተመለከተ ማሻሻያ የሚደረገው ሁሉም ምክር ቤቶች ቢያንስ በሲምፕል ማጆሪቲ እሺ ማለት አለባቸው። ፓርላማው በ2/3 ድምጽ ከግማሽ በላይ ነው። እሱ በ2/3 ድምጽ ማለት ወደ 65-70 በመቶ አካባቢ ማለት ነው። ማሻሻያው ሊያጸድቀው ይገባል። የፌዴሬሽን ምክር ቤት ለብቻው ሴሽን ማለት ነው። ማሻሻያው ራሱ በጣም ሪጅድ ሆኗል። ማሻሻያው ራሱ ትንሽ ቀለል እናድርገው ለማለት ራሱ በዚህ መሰረት ነው የምንሄደው። ስር አድርገው ነው እንትን ያሉት ባይዘው ወይ ድራፍተሮቹ። ታዲያ እዚህ ላይ በ7ኛው ምርጫ ያልተሳተፈው የትግራይ ክልል ምክር ቤት ህጋዊነት ጉዳይም ጥያቄ የሚያስነሳ መሆኑ አይቀርም። የሰብአዊ መብቶችና ነጻነቶች ተብለው በህገ መንግስቱ የተደነገጉ ማለትም ለሀገራዊ ምክክር ከቀረቡት አጀንዳዎች መካከል የመሬት ባለቤትነትን የሚመለከተው ጉዳይ፣ የህገ መንግስቱ አንቀጽ 39ና ሌሎችም በህገ መንግስቱ ሊሻሻሉ የሚችሉት ሁሉም የክልል ምክር ቤቶችና የህዝብ እንደራሴዎች ምክር ቤት እንዲሁም የፌዴሬሽን ምክር ቤት በአብላጫ ድምፅ ካጸደቁት ብቻ ነው ብለዋል የህገ መንግስትና የአስተዳደር መምህሩ አቶ አሮን። ለተጠቀሱትና ሌሎች ጉዳዮች የህገ መንግስት ማሻሻያ ይደረግ ቢባል ምን ያህል አስቸጋሪ ነው ልንል እንችላለን ስንልም አቶ አሮንን ጠይቀናቸዋል። ከባድ ነው አይሆንም አይደለም፣ አስቸጋሪ አንድ ክልል እምቢ ሊል ይችላል። እዚህ ላይ ፖለቲካሊ የማሳመን የማግባባት ይሄ አለ አይደለ? በፖለቲካል ሳይንስ ኮሪደር ሎቢ የሚባሉ ነገሮች አሉ። አንዳንድ ጊዜ ፖለቲከኞች ኮሪደር ላይ አቋማቸውን ይቀይራሉ። ባይዘው እስከዛሬ ድረስ የመጡትን
ኦል ኦፍ ሰደን አቋማቸውን ሊቀይሩ ይችላሉ። ፖዚቲቭሊም ሊቀይሩ ይችላሉ፣ ኔጌቲቭሊም ሊቀይሩ ይችላሉ። ኢቨን ኮሪደር ውስጥ ራሱ የማሳመን ስራ ይሰራ ነበር እና በተለምዶ ኮሪደር ሎቢ ተሰርቶ ነው አሁን ነው አቋሙን ቀይሮ ያዳን ነው እንጂ እኮ በቃ እንትን ብሎ ነበር ይባላልና የማሳመን ስራ መሰራት ያለበት በፓርቲም በኩል ባይዘው መነጋገርም ይችላሉ። የብልጽግና ፓርቲ አለ ለምሳሌ ገዢው ፓርቲ ያንን የማሳመን የመወያየት የክርክር በጥናትም ባይዘው አሁን እኮ ዝም ብሎ እመኗት መኑ ሳይሆን በጥናት የተደገፈ ችግሮቹ ምንድናቸው፣ መፍትሄዎቹ ምንድናቸው፣ አማራጮቹ ምንድናቸው የሚለው ነገር ተወያይቶ አምነውበት ከልብ አምነውበት ከመጡ ያ መዋቅር የማይቀየርበት ምክንያት የለም። ከዛ ውጪ ግን የህግ ፕሮሲጀሩ ይሄን ነው የሚያስቀምጠው። ሪጂድ የሆነ ፕሮሲጀር የሚከተልበት ዘርፍ አለ፣ ሪሌቲቭሊ ደግሞ ፍሌክሲብል በሆነ መልኩ የሚከተለው ሂደት አለ። በሌላ በኩል ከመሰረታዊ መብቶችና ነጻነቶች ውጭ ያሉ ቀለል ባለ ሂደት እንዲሻሻሉ ህገ መንግስቱ ይፈቅዳል ብለዋል የህገ መንግስትና አስተዳደር መምህሩ አቶ አሮን ደጎል። በምክክር አጀንዳው ከሚነሱ የህገ መንግስት ማሻሻያም ይፈልጋሉ ከተባሉት መካከል የሆነው የመንግስት አደረጃጀት ቅርጽን የሚመለከተውና የመንግስት አስተዳደር ስርዓት ፓርላማዊ ይሁን ወይንስ ፕሬዝዳንታዊ የሚለውን ለመወሰን የህዝብ እንደራሴዎች ምክር ቤትና የፌዴሬሽን ምክር ቤት በጋራ ስብሰባ በአብላጫ ድምፅ ካጸደቁት በቂ እንደሆነም ተደንግጓል ተብሏል። ከሰብአዊ መብቶችና ነጻነቶች ውጭና ከዚህ ከህገ መንግስት ማሻሻያ ውጭ ግን በዚህ አንቀጽ ነው አንቀጽን ከተዘረዘሩት ውጭ ያሉት የህገ መንግስቱ ድንጋጌዎች ማለት ነው ሁለት እንትኖች ናቸው ያሉት። አንድ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት በጋራ ስብሰባ በ2/3 ድምፅ ያቀርቡ ማለት ጆይንት ሴሽን በ2/3 ድምፅ ሲምፕል። ከፌዴሬሽኑ አባል ክልሎች ምክር ቤቶች ውስጥ ደግሞ የ2/3 ክልሎች ምክር ቤቶች በድምፅ ብልጫ ያቀርቡ ነው። ስርዓተ መንግስት መቀየር ችግር ላይ ነው ይችላል። ለሌሎች ጉዳዮች ግን የህገ መንግስት ማሻሻያ ለማድረግ ጥብቅ ሂደትን የሚጠይቁ በመሆናቸው ጊዜ ሊወስዱ ይችላሉ ተብሏል። ይሁንና የተያዘው የጸና የሀገረ መንግስት ግንባታ ስራ ነውና ህዝቡ ከወሰነ የፈጀውን ያህል ጊዜ ቢፈጅ አሳታፊና ግልጽ በሆነ መንገድ ዲሞክራሲያዊ ስርዓትን ለማምጣት ህገ መንግስቱን ለማሻሻል አንድ ብሎ መጀመሩ አስፈላጊ ነው ተብሏል።